ግባና ሞክረኝ ይሄ መጽሐፍ ይሄ ያልኩትን ካላለ ከመላሴ ጸጉር ይነቀል ይላል ያገሬ ገበሬ ግባና ሞክረኝ በዋልድቢት ቅድስት ማርያም አንድነት ገዳም የታተመ በብፁዕ ቅዱስ አቡነ ቄርሎስ የቅዱስ ማነ የሰሜን ወሎ ቅዱስ ላሊባላና የዋግምራ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል በሳቸው ፍቃድ በፓትርያርኩ በብፁዕ ቅዱስ አቡነ ጳውሎስ ፍቃድ የታተመ አባ ጽጌ ሥላሴ መዝገቡ የተረጎሙት የዋልድቢት ቅድስት ማርያም አንድነት ገዳም መነኮሳት ያሳተሙት የሰው ደም እግሩ ሲደማ በእንቅፋት ተከታትሎ ሰውየው የሚደማውን ጣቱን ጠባው ይላል ደሙን ሁሉ ጭምር ጠባው ይላል የሰው ደም ስለመጠጣት የሰው ትውከት ሰው ቮሚት የሚያደርገውን ትውከትን ስለመብላት ያስተምራል መጽሐፋችሁ ተንሰዛውን ያዙት ኤርሚያስ ሊገባ ነው ደሞ እንደው ወሬ እንኳን ሰምተው ቢሆን ብራዘር የውሸታቸው ብዛት እንትና ኤርሚያስን ያዙት ተንሰዛው ሊገባ ነው እንትና ሊመጣ ነው በዚያ ወጥቶ በዚህ ገብቶ ይሄው መጽሐፋችሁ ላይ የሚናገረው ይዘኑን ሄዳለን ታዲያ ይዘኑን ሄዳለን ክቡር ዳኛው ጋር ይዘኑን ሄዳለን ይሄው ትውከት ይሰማሉ ማለት ነው ትውከት የሰው ትውከት ዲያቆናቶቻችሁ ሁሉ ጭምር በቪዲዮ አይደል እንዴ ትውከቱን በላው ያለ ብሎ የሚልህ ምንም አይሰቀጥተህም አይደል ከፈለክ አንተ አክታህን ላስ እውነቱን ግን ምነግርህ ጽድቅ በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን እንጂ አተላም ትውከትም ደምም ለሰህ ተላልሰህ በልተህ ጠጥተህ አንዴ ተቅማጥ አንዴ ጸጉር አንዴ ጥፍር አንዴ አንጎል ተላላችሁ ምን አደረጋችሁ ህዝቡ ምን አደረጋችሁ ህዝቡ ምን ያደረጋችሁ ህዝቡ አማኑኤል ነው ለዚህ ህዝብ ደሙን ያፈሰለት ጌታ ኢየሱስ ክርስቶስ ለምን ንጹህ ወንጌል አትነግሩትም ጽድቅ የሚገኘው በኢየሱስ ክርስቶስ በማመን ነው ይላል ቅዱስ ጳውሎስ እነዚህ መጽሐፍቶች ደግሞ አተላልሰንም ጸድቀው ይላል ትውከት በልተንም ጸድቀው ይላል እጣቢ ጠጥተንም ጸድቀው ይላል እጣቢ ይሄው እዚህ መጽሐፍ አንዳችሁም አትገቡ አይቻችኋለሁ አንዳንዶቻችሁ አንዳችሁም አትገቡ እንዳቀረቀርክ ገብተህ እንዳቀረቀርክ ትወጣለህ እዚህ ውስጥ መልስ ስታጣ ማለት ነው ለመከራከሪያነት አይበቁም ይላል ጣዋጣት እነዚህ ነው አይደል ስትደግም ስትስም ስትሳለም የምትውለው ምን አደረገ ታዲያ ወንድሜ እዚህ ምን አደረገ ኤርሚያስ አበበ በሆነ ምን አደረጉ እዚህ ወንድሞችና እህቶች የተጻፈውን ያለ መረጃ ቢሆን ምን ያደርጋሉ እዚህ ያለ ሰው ምንም ያለ መረጃ ከሆነ ምን ያደርጋሉ ምን ያደርጋሉ ፀሐይና ጨረቃን ፈጠረች ብሎ የሚል መጽሐፍ ጽፈህ ስታበቃ ማርያም ነች የፈጠረችው ብለ የሚል መጽሐፍ ጽፈህ ስታበቃ አውጥተን ስናሳይ ዋይ ትላለህ ዘፍጥረት መጽሐፍ ምዕራፍ 2 ምዕራፍ 1 ቁጥር 14 ላይ እግዚአብሔር ቃል 14 እና 15 ላይ የሚለው እግዚአብሔር ሁለት ታላላቅ ብርሃናትን በሰማይ ጠፈር ላይ ፈጠረ ይላል አንደኛውን ብርሃን በቀን እንዲሰለጥን ሁለተኛውን በሌሊት እንዲሰለጥን ታላቁን በቀን ታናሹን በሌሊት እንዲሰለጥን ፀሐይና ጨረቃንም ከዋክብትንም አደረገ ይላል ጌታዬ ማለት ነው የቅዱስ ያሬድ መጽሐፈ ዚቅ በሚባለው ላይ ታዲያ ታላላቅ ብርሃናትን ፀሐይና ጨረቃን የፈጠረችው ማርያም ናት ይላል በመጽሐፋችሁ ላይ እንዲህ አይነት ውሸትና ቅጥፈት አቁም እንልሃለን እኛ ደግሞ አቁም አታምታታም ስልህ አቁም የሺፍልጥ ማሰሪያው ልጥ ይላል ያገሬ ገበሬ እውነቴን ነው ከብየምለ አቁም እነዚህ መጽሐፍቶች ይደናሩም በላቸው ፀሐይና ጨረቃን እግዚአብሔር ከፍቶ ሳለ ማነው እግዚአብሔር ሰርቶ ሳለ የናንተ እኮ ጉዱ ተዝቆ ያልቅም ብራዘር ማርያም መኖር የጀመረችው ሰማያትና ምድር ሳይፈጠር ነው ብላችሁ ያላችሁ ቀን ነው ነገሩ ይበቃል ሰማያትና ምድር ሳይፈጠሩ በፊት እሷ ነበረች ብለ ያልከ ቀን ማለት ነው ይሄው መጽሐፈ ሰዓታት
ይሄው መጽሐፈ ሰዓታት ሰማያትና ምድር ሳይፈጠሩ ፀሐይና ጨረቃም አልቀደሙሽም ይላል። ፀሐይና ጨረቃ አልቀደሙሽም የተባለው ሩጫ ትራክ ውስጥ 100 ሜትር ወይ 10 ኪሎ ሜትር ምናምን ነገር ማለት 10000 ሜትር ተሯሩጠው ወይ ማራቶን ሮጠው አይደለም ያልቀደሟት። በመፈጠራቸው ፀሐይና ጨረቃ አልቀደሙሽም። አንቺ ሰማያትና ምድር ሳይፈጠሩ ፀሐይና ጨረቃ ሳይፈጠሩ በፊት ነበርሽ ይላታል። አይ በአምላክ ሕሊና ነው ብለህ እንዳትለኝ። ኖ በአምላክ ሕሊና ብሎ የሚለው ታምረ ማርያም ነው። ይሄኛው ግን ብሎ የሚለው ከአምላክ ሕሊና ሳይሆን መላእክት ሁሉ ይላላኳት ነበር ይላል። መላእክትን ትልካቸው ነበር ፀሐይና ጨረቃ ሰማይና ምድር ሳይፈጠሩ። ስብሐተ ፍቁር ዘማርያም ላይ ማለት ነው። እናንተም ብሎ ማርያምን ወዳጅ ማርያምን በትውልድ ዘንድ እንድትጠላ ያደረገች ቁጥር 1 ቤተክርስቲያን ኦርቶዶክስ ናት። በመጽሐፍቶቿ መጽሐፍቷን ያነበበ እንዲናገራለሁ። ማርያም የጌታዬ እናት እንድትጠላ በትውልዱ ዘንድ ከተደረገ ያደረገችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። እነዚህን መጽሐፍቶች ያነበበ ሁሉ በሙሉ ማርያምን ይጣላታል። መጽሐፍ ቅዱስን ግን ያነበበ ማርያምን ይወዳታል። እኔ መጽሐፍ ቅዱስን ስላነበብኩ የጌታዬ እናት እወዳታለሁ። ስብሐተ ፍቁር ዘማርያም መጽሐፈ ሰዓታት ላይ እንቅድመ ሰማይ ወምድር ሐለወትኪ ይላል። ያ አናዋወርሽ ሰማይና ምድር ሳይፈጠሩ ነው። ፀሐይና ጨረቃም አልቀደሙሽም። በምንድን ነው ያልቀደሟት? በመፈጠር ማለት ነው። በመፈጠር ፀሐይና ጨረቃ አልቀደሟትም። ይሄ ማለት ምን ማለት ነው? እሷ ከፀሐይና ከጨረቃ በፊት ነው የተፈጠረችው እያሉ ነው። ከፀሐይና ከጨረቃ በፊት ስለተፈጠርሽ አንቺ ያኔ ነበርሽ ነው። አነዋወርሽ ማለት ነውረኛ ነሽ ማለት አይደለም። አነዋወርሽ ማለት መኖር የጀመርሽው ማለት ነው። እምቅድመ ሰማይ ወምድር ሐለወትኪ ፀሐይ ወርህ ይቀደሙኪ መላእክተ ሰማይ ይትለአኩኪ ሰአሊ ለነ ማርያም ሰአሊ ለነ ማርያም ሀበ ወልድኪ መድኃኔዓለም ይላል። ያው ፀሐይና ጨረቃ አልቀደሙሽም። የሰማይ መላእክት ይላላኩሻል። መቼ? ሰማያትና ምድር ሳይፈጠሩ ፀሐይና ጨረቃ ሳይሰሩ መላእክትን ይላላኳት ነበር። ከየት ወዴት ነው የምትልካቸው ነው አሁን ጥያቄው። ፀሐይና ጨረቃ ከሌሉ ዩኒቨርሱ አልተፈጠረም ማለት ነው። ከጁፒተር ወደ ማርስ ነው የምትልካቸው ብለን እንዳንል የሉም። ከፀሐይ ወደ ጨረቃ የምትልካቸው እንደተል የሉም። ታዲያ ከማን ወደ ማን ነበር መላእክት ይላላኩሽ ነበር ይላል። ይላላኩሻል። ከየት ወዴት ነው የሚላላኳት? ከአብ ወደ ወልድ ነው የምትልካቸው፣ ከወልድ ወደ መንፈስ ቅዱስ ብለን እንደዚህ እንበል። ከየት? ይሄንን ደብተራ ጽፎ እናንተ ካላፈራችሁበት እኛ እናፍርም። ታስተካክላታለህ፣ ታስተካክላለህ። ካልሆነስ በሚመጣው ዘመን ያለ ትውልድ አሽቀንጥሮ ይጥረዋል አልኩ። ይሄን አይነት መጽሐፍት ድርሳነ ኪዳነ ምሕረት እጎትትልሃለሁ አልኩ። የትኛው ይሻላል? የትኛው ላንብብላችሁ? በምርጫ ከሆነ ምንም የለ። አንድ የቀረ መጽሐፍት የለም ከብራና ውጭ። ኦኬ ድርሳነ ኪዳነ ምሕረት ገጽ 118 ላይ ምን ይላል? ከፍጡራን አስቀድማ የነበረች መላእክት የሚያመሰግኗት ፀሐይ የከለላት ሁለተኛ ሰማይ እሷ ናት። ከማን? ከፍጡራን ግዑዙም ሕያዋን ፍጥረታት ሳይፈጠሩ ማለት ነው። ድርሳነ ኪዳነ ምሕረት የሰኞ ገጽ 18 ለዚህ እኮ ነው አምላክ ነች እያሉ የሚናገሩት ማለት ነው። እስኪ ኦርቶዶክሳዊ ያለ ሰው ለማውራት የፈለገ ሰው አንድ ቁጥር ሲጻፍልኝ እስኪ በዚህ ጉዳይ ላይ ኤርሚያስ ተሳስተሃል ብሎ የሚል ያለ ኢራንና እስራኤል እንደሚወራወሩት ሚሳኤል የጥያቄ ናዳ ለሃላ ያዘንብባለሁ።
ካለ እስኪ አንድ ሰው ይጻፍልን፣ አንድ ሰው አስገባለሁ አለ ከታች ሊመልስ የሚችል። የብዙ ኦርቶዶክሳውያን መልስ ስድብ ነው፣ ግን አሁን ለጠየቅነው ጥያቄ አለ የሚመልስ አለ። በመጽሐፈ ሰዓታት በድርሳነ ኪዳነ ምሕረት የነአኩቶ ለአብ አዘጋጅ ቅዱስ ነአኩቶ ለአብ ሰበካ ጉባኤ ጽሕፈት ቤት ነው። ነአኩቶ ለአብ ያው ስልካቸው ነአኩቶ ለአብ ገዳሙ ማለት ነው። በግለሰብ ነው የተባለው የተጻፈው ብለህ አታምታታም ስልክ አለ አለ ወይ? ከፍጡራን አስቀድማ የነበረች ብለዋል። ፍጡራን ሳይፈጠሩ በፊት ማለት ነው። ሰማያትና ምድር ሰውና መላእክት ሳይፈጠሩ በፊት የለም። አሁን 740 ሰው እዚህ እንኳን ቢያንስ በውስጥ ሆኖ የሚሰማ ማለት ነው። የውጭዎቹን ተዋቸው። እዚህ ከውጭ ያላችሁ ገባ ገባ በሉ። አሜሪካና ካናዳ ገባ ገባ በሉና ሲመልሱ እቺ የጌታችን እናት ናት። በሌለችበት ዘመን አለች እያላችሁ የዋሻችሁ ውሸታሞች የዘመናት ጉዳችሁ ነው የወጣው። የኖህ ደህንነት 8ቱ ነፍሳት ከጥፋት ውሃ የሰወረች እውነት ያው ለኤክስ ነው የሰጠሁት። እውነት እንደዛ ነው የሚናገረው መጽሐፍ ቅዱስ። ኖህን ከነቤተሰቡ 8ቱን ነፍሳት ከጥፋት ያዳነው እግዚአብሔር ሆኖ ሳለ ዓለም የሚያውቀው ዓለም የሚያነበው መጽሐፍ ቅዱስ ላይ እንደዛ ብሎ ሳለ እግዚአብሔርን ይጠሉታል ማለት ለዚህ ነው የምንናገረው። የት ነበረች ማርያም ያኔ? አልነበረችም። በእውነተኛው ስትመጣ አልነበረችም። አስሩ ቃላት የተጻፈባት የሙሴ ጽላት ይህች ናት ይላል። ጽላቷ የሙሴ ጽላት ይህች ናት ማርያም። ኦኬ ጽላቷ እሷ ነች አላችሁን አይደል? እኔ ምን ታዲያ ያነበብኩትን አምጥቼ አጋፍጣለሁ። ፍሬ የተሸከመች ተክል የአካላዊ ቃል ማደሪያ የምታማልድ ታቦት እንኋት። ታቦት ገጽ 121 ድርሳነ ኪዳነ ምሕረት የማክሰኞ ምን አይነት ነው? ዘሰሉስ ፍሬን የተሸከመች ተክል አካላዊ ቃል ማደሪያ የምታማልድ ታቦት እንኋት አለ። ታቦት እሺ፣ የአካላዊ ቃል የክርስቶስ ማደሪያ ለማለት ነው። ታቦት ቤተ አደረ ስለሆነ ታቦት እሷ ናት። አዎ እሺ፣ ጽላቱስ እሷው ራሷ። አስሩ ቃላት የተጻፈባት የሙሴ ጽላት ይቺ ናት። ጽላቷም እሷ፣ ታቦቱም እሷ፣ ሰማይና ምድር የፈጠረችው እሷ፣ ሁሉንም ታውቅ እሷ። ታቦቱም እሷ ነች፣ ጽላቱም እሷ ናት። የአካላዊ ቃል ያደረባት ይላል። መልሶ ደግሞ አይ ኖ እሱ ጽላት አይባልም፣ እሷ ነች ጽላት። ጽላት ዘሙሴ ጸጳጦስ ዘሲና እያልክ ስጮህ የምትውለው ውሸት ነው። ጽላት ዘሙሴ ነው ያልከው። ጽላት ዘሙሴ ጸጳጦስ ዘሲና ነው ያልከው። የሙሴ ጽላት እሷ ነች እኮ ብሏል የመጽሐፍ ድርሳነ ኪዳነ ምሕረት ቁጥር 16 አሳየቸው። ኤርምያስ ገጽ 119 ቁጥር 16 የሰኞ ላይ አስሩ ቃላት የተጻፈባት የሙሴ ጽላት ይህች ናት። ገጽ 121 ፍሬን የተሸከመች ተክል የአካላዊ ቃል ማደሪያ። አካላዊ ቃል ነው ጽላት ታዲያ። ኦኬ የአካላዊ ቃል ማደሪያ የጽላቱ ማደሪያ ታቦት የምታማድር ታቦት ብሎ ቢሉ እሺ እንደው በሆነ ማለት የፍሬን የተሸከመች ተክል አካላዊ ቃል ማደሪያ የምታማልድ ታቦት
እሷ እንዋት ይላል ታቦቷም እሷ ጽላቷም እሷ ሰማይና ምድርን የፈጠረች ከፍጥረት አስቀድማ የነበረች እሷ ከፍጡራን አስቀድማ የነበረች መላእክት የሚያመሰግኗት እንቀድመ ሰማይ ወምድር ሐለወትኪ ፀሐይ ወርህ ይቀደሙኪ መላእክተ ሰማይ ወምድር ይትለአኩኪ ሰአሊ ለነ ማርያም ሀበ ወልድኪ ኄር መድኃኒዓለም ያው አናዋሪ ሰማይና ምድር ሳይፈጠሩ ነው ፀሐይና ጨረቃ አልቀደሙሽም የሰማይ መላእክት ይላላኩሻል ምክንያቱ እሷ አስቀድማ ስለተፈጠረች ምክንያቱ ከፍጡር አስቀድማ ነበር ይበለው ስላሉ እኔችን ማርያምን አላቃትም እቺ የኦርቶዶክሷ ማርያም ተብላ የምትባለው በመጽሐፍ ላይ ተጻፈችው አላቃትም ትውልድ ወይ ለልጆቻችሁ ንገሩ ከእንዲህ አይነት እርኩሰት ትምህርት ራቁ የጌታችን እናት የነበረችው የዛሬ 2000 ዓመት ነው በሌለችበት ጊዜ ነበረች ይያሉ ይሏል እስራኤልን ከመከራ ምድር ያወጣች የለመለመ መናን በመመገብ የሚጣፍጥ ውሃን በማጠጣት በምድረ በዳ የጠበቀቻቸው ኦርቶዶክሳውያን አላችሁ ሆይ ውሸታም ሁሉ እስራኤልን ከመከራ ምድር ያወጣች ከግብጽ ምድር ማለት ነው ማርያም ነች ይላል በኢትዮጵያ ኦርቶዶክስ ክርስቲያን አስተምሮት ማርያም ናት ከመከራ ምድር ያወጣቻቸው ከግብጽ ምድር ከፈርዖን እጅ ያዳነቻቸው ማርያም ናት ትላለች የኢትዮጵያ ኦርቶዶክስ ክርስቲያን በነ አኩቶ ለአብ ገዳም የታተመ የቤተ ክርስቲያኒቱ ናት በለኛ ሄድና እዛው ተጠያይቅ ዘኬውን ሲበላ የሚውል ትውልድ ሁሉ የት ዞር ብለው ያዩታል ፋብሪካው ጽፈው አንተ ቆመት ደግማለህ ይሄን ተረት ማለት ነው የለመለመ መናን በመመገብ የሚጣፍጥን ውሃ በማጠጣት ከአለት ላይ ማለት ነው ከሚጣፍጥን ውሃ እንግዲህ በዛ በማራደ የመሪባ ውሃ የጥል ክርክር በተደረገበት ከአለቱ ላይ መጥቶ ያፈለቀው ማርያም ነች ውሃውን ያጠጣቸው የጠበቀቻቸው ማርያም ነች ያበላቻቸው ያጠጣታቸው ማርያም ነች የለመለመ መናን በመመገብ መናውን ያወረደችላቸው ማርያም ናት ይላል ህዳር ሚካኤል ላይ ደግሞ ጠብቀው ነው ይሄው ዝኬው እቱ ሚካኤል ዘአውረድ ከመና ለእስራኤል ብሎ ሲል ሲያላዝን ታገኘዋለህ ደብተራው ማለት ነው ይህ ነው ሚካኤል ለእስራኤል ልጆች መናን ያወረደ ይላል የሰኔ ሚካኤል ላይ የህዳር ሚካኤል ላይ እንደዛ ይላል አንተኑ ሚካኤል ዘአውረድ ከመና ለእስራኤል ይላል ማለት እዚህ ደግሞ ማርያም ነች መናን ያወረደችው የህዳር ሚካኤል ላይ ሚካኤል ነው መናን ያወረደ ጌታ ኢየሱስ ክርስቶስ ምን ትላለህ አባቴ ነው መናን የሰጣችሁ ዮሐንስ ወንጌል ምዕራፍ 6 ላይ ሙሴስ አንተ ምን ትላለህ ዘጸአት 17 ላይ እግዚአብሔር ነው ይሄንን እንጀራ ያወረደላችሁ ሙሴ ጌታ ኢየሱስ ኦርቶዶክስ አልተስማሙ ኦርቶዶክስ ሚካኤልና ማርያም ናቸው መናን ያመገቡት ውሃ ያጠጡት የህዳር ሲሆን ሚካኤል ነው እንላለን የኪዳነ ምሕረት ሲሆን የሰኞ ላይ ማርያም ነች መናን የመገበች በዚህ ክደት ውስጥ ይያሉ ነው እኛን መተው መናፍቅ ብለው የሚሉት ማለት ነው በኤፍሬምና በመናሴ ይላል በኤፍሬምና በመናሴ መካከል አንድነትን የምታደርግ የኢያቄምና የሐና ልጅ ማርያም ይህች ናት ይላል በኤፍሬምና በመናሴ አንድነትን የምታደርግ ኤፍሬምና መናሴ የዮሴፍ ልጆች አይደሉ እንዴ አዎ
ምንም ታሪኩን መግለጥ አይተጠበቅብኝም ናና ሞክረኝ አልኩ መጽሐፍ ቅዱስ ብሉይ ኪዳን ከፈለክ በኢሳይያስ መጽሐፍ ምዕራፍ 9 ላይ የተነገረ ነው ተጣልተው ነበር እስከ ምዕራፍ 11 ድረስ ምናሴ ኤፍሬም ምናሴን ይበላው ነበር ይላል ወንድም ከወንድም እየተበላላ የነበረበት ዘመን ነበር ልክ በሁለተኛ ዜና መጽሐፍ ምዕራፍ 15 ላይ ለይሁዳው ንጉስ አሳፍ የተነገረው አይነት ቃል ማለት ነው እግዚአብሔር በመከራ ሁሉ ያስጨንቃቸው ነበር ከተማ ከከተማ ህዝብ ከህዝብ ይዋጋ ነበር በዚያን ዘመን ለሚወጣና ለሚገባው ሰላም አልነበረውም ይላል ከሰራዊት ጌታ ከእግዚአብሔር ጋር ተጣልቶ ምናሴ ቢሆን ኤፍሬም ብንያሚን ይሁዳ ምን ሰላም ሊኖራቸው ሰላምን የመለሰላቸው በወንድማማቾች መካከል በኤፍራይምና በምናሴ መካከል ሰላምን ያወረደ እንደዚሁም በሰሜኑና በደቡብ መካከል እርቅን ያደረገ ሰላምን ያወረደ የሰላም አምላክ እግዚአብሔር ነው ወደሱ ሲመለሱ ሰላምን ሰጣቸው ይላል እዚህ ምን ይላል በኤፍሬምና በምናሴ መካከል አንድነትን ምታረግ የለችም እኮ ማርያም በዚያን ጊዜ አንተዬ ውሸት የለችም እኮ የለችም በሌለችበት ዘመን ሰላምን ያደረገች እሷ ነች ኤፍሬምና ምናሴን ያስታረቀች ይያል ማለት ተገኛስ እንደዚህ አይነት ይሄንን ትምርት ብለ መጣችሁ ይሄን መጽሐፍ ብላችሁ መጣችሁ እዚህ የምታወሩ ማለት ነው እርስ በርሳቸውም እንደዚህ ነበሩ ያው ምናሴ ኤፍሬም ምናሴን ይበላል ኤፍራይም ከምናሴ ሁለቱ የዮሴፍ ልጆች ናቸው ወንድማማቾች ናቸው ትልቅ ነገድ ነው በኢያሱ መጽሐፍ ምዕራፍ 17 ቁጥር 17 ላይ ትልቅ ህዝብ ነው አንተ ብዙ ህዝብ ነው ያለ ብሎ እንዳለው ማለት ነው ኢያሱ 17 ላይ የኔ ጌታ ለዘላለም ስም ይባረክ ኦኬ ኢያሱም በዮሴፍ ወገን ለሚሆን ለኤፍራይምና ለምናሴ አንተ ብዙ ህዝብ ነህ ጽኑም ኃይል አለህ አንድ ጣብቻ አይሆንልህም ተብሎ የተባለ ህዝብ ነው ከእስራኤል ነገዶች በቁጥራቸው በጣም ትልቅ ሰፊ ህዝብ ቁጥር ያላቸው ናቸው ሲመርቁ እንኳን እስራኤል እንደ ኤፍሬምና እንደ ምናሴ ያድርግ ብሎ ከመረቀ ያብዛህ እያለ ነው እግዚአብሔር ያብዛህ ዘርን እንደ ሰማይ ከዋክብት ያብዛው እያለ ነው ምርቃት እንኳን ሲያነሱ እንደ ኤፍራይምና እንደ ምናሴ ያድርግህ ብለው ይሏል ሲመርቁ ምን ማለት ነው እግዚአብሔር በቁጥር ጥቂት ያድርግህ የማህፀን ፍሬ ይለምልም ማለት ነው እነዚህ ወንድማማቾች ተጣልተው ነበር ኢሳይያው 9 ምናሴ ኤፍሬም ምናሴን ይበላል እነሱ በአንድነት የይሁዳ ጠላቶች ይሆናሉ በዚህም እንኳን ቁጣው አልተመለሰችም ነገር ግን እጁ ተዘርግታ ትኖራል ይችላል ምኑ አልተመለሰችም ቁጣው ማን የተቆጣቸው እግዚአብሔር ምናሴና ኤፍሬምን ይሁዳን ተዋግቶ እርስ በርስ ወንድማማቾቹ በሚበላሉበት ዘመን ይላል ደብተራ የጻፈው መጽሐፍ ማርያም ልጅ አሳረቀቻቸው አንድ ያደረገቻቸው እሷ ናት በኤፍሬምና በምናሴ አንድነትን የምታደርግ የኢያቄምና የሐና ልጅ ማርያም ይህች ናት ይላል መጽሐፍ ቅዱስ የማያነብ ትውልድ አሜን ብሎ ይሄድላል ለውሸት አሜን ብሎ ይገባልሃል መጽሐፍ ቅዱስ እስካነበብክ የሰይጣን ሐሳቡን አንስተውን ብሎ እንዳለ ማንንም ሁን አልኩ አታምታታም እኔ አንድ ነገር አስረግጬ ምነግራችሁ ለጉራ አይደለም ወንድሞቼ ናቶቼ መጽሐፍ ቅዱስ የአምላኬን የእግዚአብሔርን ቃል ጌታዬ ስላስተማረኝ ጴንጤዎቹ ስላስተማሩት እኔ መተህ አታምታታኝም አልኩ ብራዘር አታምታታኝም የቱ ጋር የተጻፈው ነው ብየምልህ የአምላኬን የእግዚአብሔርን ቃል በሚገባ የቱ ጋር ምን እንደሚል አቃለሁ ስላነበብኩ ስላስተማሩ ተርጉሙን ሙሉ በሙሉ እንኳን ባላቅ አልስትም ብራዘር አምጣ እላለሁ አምጣ ከሙሴ ከነቢያት ከመዝሙራት መጽሐፍ ከሆነ አምጣ እላለሁ አምጣ የትኛው ጋር ነው ታናክ ላይ ነው በቶራ ነው በክቱቢም በነቢም የትኛው ነው የተጻፈው በመዝሙራት በነቢያት በሙሴ ግን የተጻፈው በወንጌል በመልእክታቱ ነው የተጻፈው በራእዩ ነው የተጻፈው 66 እስትንፋሰ እግዚአብሔር ያለባቸው መጽሐፍቶችን ጌታ መንፈስ ቅዱስ ክብሩን እሱ ይውሰድ እግዚአብሔር ለዘላለም ስሙ ይባረክ ጴንጤ የሚባል ማህበረሰብ አስነስቶ ቆጭባና አንብብ በለው አስተምረውኛል
እግዚአብሔር መንፈስ ቅዱስ በእነሱ በኩል አስተምሮኛል፣ መክሮኛል፣ ገስጾኛል፣ አስታጥቆኛል። እንዲህ አይነቱን ተረት ስታመጣ እንዲህ እየመጀረጥኩ አወጣብሃለሁ ማለት ነው። አንድነትስ ሲያረጉ ማን ነው አንድ ያረጋቸው? ምዕራፍ 11 ላይ ብቻ አለፍ ብላ ማንበብ ነው። ምዕራፍ 11 ላይ ብቻ ቁጥር 11 አካባቢ ስናነብ እንዲህ ይላል ማለት ነው። በዚያን ቀን እንዲህ ይሆናል፣ የቀረውን የሕዝቡን ቅሬታ ከአሦርና ከግብፅ ከጳጥሮስና ከኢትዮጵያ ከኤላም ከሰናኦር ከሐማት ከባህር ደሴቶች ይመልስ ዘንድ ጌታ እንደገና እጁን ይገልጣል ካለ በኋላ ለአሕዛብ ምልክትን ያቆማል፣ ከእስራኤል የተጣሉትን ይሰበስባል፣ ከይሁዳ የተበተኑትን ከአራቱም የምድር ማዕዘኖች ያከማቻል ካለ በኋላ ከኤፍሬምም ምቀኝነት ይርቃል፣ በይሁዳ ላይ አይቀናም፣ በወንድሙ በምናሴ ላይ አይቀናም፣ ይሁዳንም የሚያስጨንቁ ይጠፋሉ። ኤፍሬምም በይሁዳ አይቀናም፣ ይሁዳም ኤፍሬምን አያስጨንቅም። ለምን? የሰራዊት ጌታ እግዚአብሔር በወንድማማቾቹ መካከል ሰላምን አወረደላቸው ማለት ነው። ይሄን ተረትን ቀደት ትጥላለህ። እውነቴ ነው የምልህ፣ ቀደት ትጥላለህ። ከአንተ ህሊናና ልብ ውስጥ እፍቀዋለሁ አልኩ በእግዚአብሔር ቃል እውነት፣ በእግዚአብሔር ቃል እውነት። አየህ፣ ኦ የአምላኬ እግዚአብሔር መንፈስ ለዘላለም ስም ይባረክ። የኔ ጌታ አንተ ሊድ ስለምታደርገኝ፣ አንተ ስለምትመራኝ ቴንኪዩ እግዚአብሔር መንፈስ፣ ብርሃን የሆንከው የጌታ እግዚአብሔር መንፈስ መንፈስ ቅዱስ ለዘላለም ስም ይባረክ። እንዲህ ጨፈላልቅላለሁ ማለት ነው። የአባቶችን ተረት እንደዚህ አፈርደቼ ያስግጥላለሁ ማለት ነው። በኤፍሬምና በምናሴ መካከል አንድነትን የምታደርግ የኢያቄምና የሐና ልጅ ማርያም አልከኝ። የት ነበረች? መቼ ነበረችና? በእነሱ ዘመን መቼ ነበረችና? እኔ ላሳይ። ኢሳያስ ያለውን ምዕራፍ 9 ላይ ምናሴ ኤፍሬምን ይበላው ነበር ይላል። ምዕራፍ 9 አዎ ምዕራፍ 9 ቁጥር 21 ላይ ምናሴ ኤፍሬምን፣ ኤፍሬምን ምናሴን ይበላል። ወንድማማቾቹ ተጣሉ፣ እርስ በርስ ተገዳደሉ፣ ተበላሉ። ለምን? በደል ኃጢአት ተገኘ በእስራኤል። ከተማ ከከተማ ጋር ይዋጋ ነበር። በዚያ ዘመን ለሚወጣው ለሚገባው ሰላም አልነበረውም። የሰራዊት ጌታ እግዚአብሔርን የሕያው አምላክን ቃል ክደው ነበረና ጣዖታትን ለማምለክ ራሳቸውን ሸጠው ነበረና ምናሴ ኤፍሬምን፣ ኤፍሬም ምናሴን ያባቱ የእናቱ ልጅ ትውልድን ይበላላ ነበር። ሁለቱ ደግሞ በአንድነት አብረው ለይሁዳ ጠላቶች ሆኑ ነበር። ኤፍሬማውያን ስለሆኑ ሰሜኑ ክፍል ሲፈልጉ ከበሺር አልአሳድ ወንድም ከነ ሶሪያ ጋር ተበሳጥሮ ምዕራፍ 7 ማለት ኢሳያስ ሶሪያ ከኤፍሬም ጋር ተባብሯል የሚባል ወሬ ለዳዊት ቤት ይነገር ነበር። ግድ የለውም ኤፍሬም ሰሜኑ እስራኤል ማለት ነው። ይሁዳ ለመውጋት ከሶሪያ ጋር አብሮ ይተባበር ነበር። ይሄንን አለመስማማትን ማን ነው አንድ ያደረገ? በዚህ ሁሉ ቁጣው አልተመለሰችም። ነገር ግን እጁ ገና ተዘርግታ ትኖራለች። ስላልተመለሱ መበለቶችን ቀሚያ እንዲሆኑ ድሃ አደጎችንም በዝበዛቸው እንዲያደርጉ የድሃውን ፍርድ ያጣምሙ ዘንድ የችግረኛውን ፍርድ ያጓድሉ ዘንድ የግፍንም ትእዛዝ ለሚገዙ ለክፉ ጽፈትን ለሚጽፉ ወዮላቸው። በተጎበኛችሁበት ቀን መከራን ከሩቅ በማመጣበት ዘመን ምን ታደርጉ ይሆን? ለረዴትስ ወደ ማን ትሸሻላችሁ? ክብራችሁስ ወዴት ትተዋላችሁ ብሎ አላቸው። ከዛስ ከእስረኞች በታች ይጎነበሳሉ፣ ከተገደሉትም በታች ይወድቃሉ። እንደዚህ ክፋትን የሚያደርጉ ማለት ነው። በዚህም ሁሉስ እንኳን ቁጣው አልተመለሰችም፣ ነገር ግን እጁ ገና ተዘርግታ ትኖራለች አለ። አንድነትን ሲያደርግላቸው እግዚአብሔር በምሕረት ሲመለሱ ብትመለስ መልሳለሁ ብሎ ያለ የያዕቆብ ንጉሥ እግዚአብሔር ና ብራዘርዬ ልንገርህ ወንድም አለምዬ ና እኮ አልኩ። ና ስማኝማ እግዚአብሔር በዚያን ጊዜ አንድነትን ሲመልስላቸው የኤፍሬም ምቀኝነት ይርቃል አለ። ተመቅኝቶ ምናሴን አይበላው፣ ተመቅኝቶ ይሁዳን አያስጨንቅም። ምቀኝነቱን ጌታ እግዚአብሔር ከውስጡ ንቅል አድርጎ ያወጣለታል። ይሁዳንም የሚያስጨንቁ ይጠፋሉ። ኤፍሬምም በይሁዳ አይቀናም በወንድሙ፣ ይሁዳም ኤፍሬምን አያስጨንቅም።
እንደውም አንድነታቸውን ስለሚመልስላቸው በምዕራብ በኩል በፍልስጤማውያን ጫንቃ ላይ እየበረሩ ይወርዳሉ፣ የምስራቅም ልጆች በአንድነት ይበዘብዛሉ። አንድነታቸውን የመለሰው ማን ነው ማለት ነው? ኢየሱስ። እሱ ማለት የአብርሃም አምላክ ያህዌ ስለሆነ ማለት ነው። እሱ ነው የመለሰላቸው አንድነታቸውን። አንድነታቸውን ሲመልስላቸው አየ በጠላቶቻቸው ላይ በአንድነት እየበረሩ በኤዶሚያስና በሞዓብ ላይ እጃቸውን ይዘረጋሉ፣ የአሞን ልጆች ለነሱ ይታዘዛል ይላል። ማርያም እዚህ ጋር የት ነበረች አንተ? ጠማማና ገልበጥባጣ ትውልድ የእግዚአብሔርን ቃል ጥሎ የደብተራ መጽሐፍ እዚህ ያነብልኛል። ይሄንን ፍጡርን ለማክበር ማርያምን ለማክበር ያልመገበችውን መገበች፣ ያላጠጣችውን አጠጣች፣ ያልጠበቀችውን ጠበቀች፣ አንድነት እርቅን ያላደረገችውን አንድነት እርቅ አደረገች እያሉ እፈጠፍጥልሃለሁ አልኩ ኤልዛቤልን ጣሏት ብሎ እንደሚል እንዲህ አይነት ትምህርታችሁን እንጥላታለን። የጌታዬ እናት ግን እንወዳታለን። ማርያም እንዲህ አላደረገችም፣ አድርጋም አታውቅም። ብራዘር እግዚአብሔር ያከበራት እሷ እናቴ ናት። በክርስቶስ እናቴ፣ በክርስቶስ እህቴ ነች። አንድነታቸውን የመለሰ ለኤፍሬምና ለምናሴ አንድነታቸውን የመለሰ ይሄው ምቀኝነታቸውን ሲያርቅላቸው ጥላቻቸውን ሲያስወግድላቸው በንስሐ ወደሱ ሲመለሱ ያ ለቁጣ የተዘረጋ የእግዚአብሔር እጅ ለምሕረት ምድሪቱ ላይ ሲመለስ ወንድም ከወንድሙ ጋራ እርቅን ፈጸመ። ደቡቡ ክፍልና ሰሜኑ ክፍል አንድነትን አደረገ። በአንድነት የምስራቅ ልጆች ሞዓብና አሞናውያን ከዮርዳኖስ ወንዝ ማዶ በኤዶሚያስና በሞዓብ ላይ እጃቸውን ይዘረጋሉ፣ በአንድነት ይበዘብዙ ጀመራ። አየህ የጌታዬን ክብር ወስደ እሰጣለሁ ብለህ ብትል መድኃኒ ዓለም ክርስቶስ ነፍሴን ከስጋዬ ይለያት አልኩ። እፈጠፍጥልሃለሁ። እኔ የደብተራ ትምህርት እንደዚህ ያለ ርህራሄ እነዚህ መጽሐፍቶች ተራ መጽሐፍቶች መሆናቸውን እንድታቅ ማለት ነው። የሚታደጋቸው አንድ መምህር አንድ አገልጋይ ሳይኖር ስለነዚህ እንኳን ጴንጤ አይደለም ኦርቶዶክስ እንኳን ራሱ አንከራከርም ብለው ጥግጥጋቸውን ይዘው ተቀምጠዋል። ምን ነው ዝም ጭጭ አላችሁ? ገስት ሁሉ እኮ ሚልክ ጠፋ። 700 ሰው እየሰማ ቢያንስ እዚህ ፊት ለፊት ላይ ያለ ገስት ሚልክ እንኳን ከኦርቶዶክስ ጠፋ። እዚህ ሰዓት ፊት አትቆምም አልኩ። ሕያው ጌታ እግዚአብሔር ለዘላለም የሚኖረው ንጉስ ኢየሱስ ምስክር ነው አልኩ። አትቆምም። ይሄንን ውሸት ይዘህ ይሄንን ገለባ ይዘህ እዚህ ከብር ከወርቅ ልቅ የተፈተነው የእግዚአብሔር ቃል ጋር አትቆምም። በአባቶች በደብተራዎች መንፈስ ተሞልተህ በሕያው እግዚአብሔር መንፈስ ማገለግለው እኔ ፊት ወንድሞቼ ፊት አትቆምም፣ እህቶቼ ፊት አትቆሙ። ጥላ ርቋችኋል፣ ሞገስ ርቋችኋል። ለእግዚአብሔር ቃል አይደለም የምትወግኑት። ወገንተኝነታችሁ ለእንደነዚህ አይነት ውሸቶች ነው። ነግቢያ ናግባ ሙሌ ማናንተ ኤርሚያስ አበበ ባላል ናግባና እኔንም አንተንም የሚመዝን ይሄው እግዚአብሔር ቃል እነዚህን ሁሉ መጽሐፍቶች እንደዚሁ አንተንም እኔንም ያንቀረቀበናል አልኩ፣ ያበጥረናል። እስቲ እኔ ወይ አንተ እንደተጻፈው እናምን ከሆነ ዓለሙ ሰምቶ ይዳኛል ማለት ነው። አንዳችሁም አትገቡም። ወደ ቲክቶክ እና ወደ ፍርድ ቤት ሩጡ እንጂ ወደ ቲክቶክ ሪፖርት፣ ወደ ፍርድ ቤት ክስ። የሳራ የመኖሪያ ድንኳን የሌዊ መጠጊያ ድንኳን አባቶችን እዚህ ጋር ነካኳቸው። በቃ ይኸውልህ ሲሳራን ያስገደለች የዲቦራ ምስጋና አቤት 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 አቤት። በዳርቻዋ የምትቀመጥ የውሃ መንቀል እዝራ በሴት አምሳል ያያት ማርያም ችል። የትኛው እዝራ ነው ያላችሁት? የትኛው እዝራ ነው ያያት? እዝራ ሱቱኤልን ነው ወይስ እዝራ ካህኑን ነው? ሱቱኤልን ከሆነ ከዛው ሱቱኤልህን ይዘህ ተቀመጥ። እዝራ ካህኑን ነው የጠራው? አይሁዳውያን አባት
የኔን አባት ነው ወይ የጠራኸው? የቱ ጋር ነው በሴት አምሳል ማርያምን ያያት እዝራ? ካህኑ ከባቢሎን ምርኮ የተመለሰው በተሐድሶ ዘመን የነበረው ስትመጡ ታወራታላችሁ ማለት ነው። እናወራለን። የኢዮብ አምባ መጠጊያው አቤት ማርያም ነች። የኢዮብ አምባ መጠጊያው ታያችሁ። በሌላ መጽሐፍታቸው ለዚህ መጽሐፈ ሰዓታት ላይ ማርያም ኢዮብን ከቁስሉ የፈወሰችው እሷን ይችላል። ጌታ እግዚአብሔር ምስክር። ኢያሱ የምስክር ሐውልት፣ የሳሙኤል የቅባት መንግስት ሙዳይ መጽሐፍን ያለ ማንበባቸው የሚያስታውቀን የሳሙኤል የቅባት መንግስት ቀንድ እንጂ ሙዳይ አይደለም። ሙዳይ ዳቦ መያዣ ነው። እነሱ ትዝ የሚላቸው ዳቦ ነው አለ። እንዲህ የሚባል ሳሙኤል የቅባት ዘይቱን የሚይዘው በሙዳይ ነው በቀንድ ነበር። በቀንድ ነው መጽሐፉ ብሎ የሚለው ቀንድ በቀንድ ነው። የዘይት ቀንዱ ነው ይዘው ወረድ ብሎ ያለው ሙዳይ። የቱ ጋር የተጻፈው ሙዳይ ብሎ የሚል? ኧረ ኤርሚያስ አንዳንዱ ዝም ብለህ በቃ እንዳላለፈ እንዳላያ አይተህ ብታልፈው ይሻላል ምናምን ነገር ብላችሁ ካላላችሁ በስተቀር የቱ ጋር ነው ቀን እንትን ሙዳይ ምናምን ነገር እያላችሁ የምጠሩት? በደብተራ ሙሴ አበባ ያፈራች በኩረ ሎሚ ልትወራወሩ ሃርሞኒካ ዳንስ ላይ ልትወራወሩ ሎሚ የቱ ጋር ነው ያፈራችሁ? በደብተራ ኦሪት በደብተራ ሙሴ ማለት ደብተራ የሚለው የግዕዝ ቃል ድንኳን ማለት ነው። በሙሴ ድንኳን በድንኳነ ሙሴ ወይ በሙሴ ድንኳን አበባ ያፈራች በኩረ ምን ሎሚ እዛ ቤት ይወደዳል። እናቴ ለመስተፋቅርም ይፈልጋል። እና ኤርሚያስ ሎሚ አይልም የቱ ጋር ነው ብሎ የሚለው? አጣም ስልህ ዘኍልቍ መጽሐፍ ምዕራፍ 17 ላይ እንዲህ አወጣልሃለሁ ማለት ነው። እንዲህም ሆነ ይላል ታሪኩን ስለምታውቁት። በነጋው ሙሴ ወደ ምስክሩ ድንኳን ውስጥ ገባ። እነሆ በሌዊ ቤት የሆነች የአሮን በትር አቆጠቆጠች፣ ለመለመችም፣ አበባም አወጣች። የሎሚም ይላል ሎሚ ከየት ነው ያመጣችሁት? ሎሚ ከየት ነው ያመጣው? ልትወረውር ነው ጥምቀተ ባህር ላይ ወይ መስተፋቅር ልሰራ? የበሰለም ለውዝንም አፈራች ነው የሚለው። ለውዝ በእግዚአብሔር ቃል በኦርቶዶክስ ሎሚ ፍቱን ነው። ለመስተፋቅር ለተለያየ ነገር ይፈለጋል። ትስቃላችሁ አይደል? እናንተማ ትስቃላችሁ። ምን ቦጣሽ አንቺ? አንድ ፊቱን ውልል ብለሽ ጌታ ኢየሱስ አድኖሻል። እዚህ የምትመጡት ልስቁ ነው። ኤርሚያስ ያመሰገናት አሉ። የቱ ጋር? እኔ የምልህ እንደዚህ የቱ ጋር ነው ያመሰገናት ኤርሚያስ? ነብዩ እና ያልከው ወይስ እኔን ማለት ነው? ነብዩ ከሆነ የትኛው ጋር? 52ቱ ምዕራፍ ላይ የትኛው ጋር? ወይስ ሰቆቃው ላይ የትኛው ጋር? ተረፍስ ብለህ የምትለው ራሱ ተረፈ ተብሎ ብለህ የምትለው የትኛው ጋር? አይ ነቢያት ሁሉ ሲያመሰግኗት ነበር ብለው እኮ ሊሉ ነው። የቱ ጋር? መልስ እንሻለን። ሕዝቅኤል በተዘጋች በር አምሳል ያያት የተዘጋች በሩማ በር ነው እሱ ያየው። ዘጎልደን ጌት የሚባለው ነው። ሻህር ራሃሚም ብለው የሚጠሩት ማለት እሱ ነው ያየው። አታምታታም ስል ብራዘር ሕዝቅኤል ማርያምን በተዘጋች በር አያት ትላለህ እንዴ?
የምስራቁ በር የእመቤታችን ማህፀኗ ነው እያልክ በጣም በእውነት እንዴት እንደሚያሳፍር። እሺ ሕዝቅኤል የምስራቁን በር ብቻ አይደለም ያየው የሰሜኑንም አይቷል። የሰሜኑ ጆሮዋ ነው ወይስ ምንድነው? እንግዲህ ሰውነቷን ቀዳዳ ሁሉ እየፈለክ አንዱ ጆሮዋ ነው አንዱ ማህፀኗን አትልም። አራቱንም በሮች አይቷል ሕዝቅኤል። ናና እናውጋ አልኩ ግባና ናና አውራኝ። ሕዝቅኤል በኮቦሮንዝ በምርኮኞች መካከል ተቀምጦ ሳለ ያየው ወደ ኢየሩሳሌም ጌታ በራእይ ወሰደው። የእግዚአብሔር ራእይ ነው ያየው። አራቱንም በሮች ነው ያየው። ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ። መሰዊያውን፣ ቤተ መቅደሱን እስከ ቄድሮን ፈፋ ሸለቆ ድረስ ያለውን እስከ ደብረ ዘይት ተራራ ድረስ ያለውን ኢየሩሳሌምን ኦልድ ሲቲ የተባለውን የጽዮንን ተራራ ነው ያየው። ስትገባ እናወራለን ማለት ነው። የተዘጋች በር አምላክ ገብቶባታልና አምላክ ወጥቶባታልና ከዚህ በኋላ ማንም አይገባባትም። እንዴ ደጀ ሰላሙ ላይ አለቃው ተቀምጦ ከልጆቹ ጋር እንጀራ ይበላበታልስ ብሎ ያለው የት? ምስራቁ በር ላይ። ይሄ ማለት የማርያም ማህፀን ነው ብላችሁ ያላችሁ ማርያም ማህፀን ላይ ነው ደጀ ሰላሙ ላይ አለቃው ተቀምጦ እንጀራ የሚበላበት። የአለቃው ደግሞ ልጆች አሉት ይላል፣ ሚስትም አለችው። አለቃው ማለት ኢየሱስ ክርስቶስ ነው ብለን እንዳታዳልጥ እዛው ጋር አንቄ ይዛለሁ አልኩ። ማንጀራተን ይዤ በልፍታው እላለሁ። ፍታው ሜዳው ላይ ስንገናኝ ማለት ነው። እነቴ ነው ይየምል ጌታ እግዚአብሔር የኤልያስ አምላክ እግዚአብሔር ምስክር ነው አልኩ። የባኦልን ነቢያት በአንድ እግሩ ቀጥ እንዳደረገ ቃሉ ላይ ስንገባ እናወራለን። ማንጀራተን ተይዘህ ተተረጉመዋለህ ማለት ነው። ከሕዝቅኤል 44 እስከ 48 ያለውን ምዕራፉ ምን ይለናል? ኧረ ከምዕራፍ 1 ጀምሮ በወፍ በረር እንሄድበታለን። ለምዳችኋል። በርን ማፀን፣ ከተማን ሴት እያላችሁ መተርጎም ለምዳል። የራቀውን አቅርበው የቀረበውን አምልተው አስፍተው አንቦርቅቀው አባቶቻችን ብለ እንዲህ አይነት ተረታም ትውልድ ከዚህ በኋላ አይሰማም አልኩ። ዝም ጭጭ። የት ነው ያያት ሕዝቅኤል? በበር አምሳል ነው ያልከኝ? የምስራቁን በር ነው ያየው። ጎልደን ጌት የምህረት በር ተብሎ የተጠራው እሱ በር የተዘጋበትን ምክንያት እነግርሃለሁ። ኦኬ እንቀጥል። አባቶቼ ነካክተሃል። እዚህ ኤርሚያስ ሕዝቅኤል ብለህ ነካክተህ የቀፎ ላይ ንብ ነው የነካው ማለት ነው። ጴንጤ ሁሉ ይወርድብሃል። ኦኬ ሃጌ እሺ፣ ሃጌ ነብዩ እሺ፣ በተዘጋች ቤት አምሳሌ ያያት የቱ ጋር? ምዕራፍ ስንት? ምዕራፍ ስንት? ትንቢተ ሃጌ ላይ ምዕራፍ ስንት ነው ያልከኝ ወንድምዬ? ቁጥር ስንት ላይ ነው ያለው? አባቶቼን ጠርተህ ዝም ብሎ መተኛት የሚባል ነገር የለም። ምዕራፍ ስንት ቁጥር ስንት ላይ ነው በተዘጋች ቤት ያያት አምሳል? ዘካርያስ መቼ ማለት ያለው ነው። ዘካርያስ በመቅረዝ ፋና አምሳል ያያት የትኛው ዘካርያስ? የበራኪው ልጅ ወይስ የአዶ ልጅ ወይስ የመጥምቁ ዮሐንስ አባት ካህኑ? ለይልኝ። ብዙ ዘካርያሶች ይስራሉ። ለይልኝ። የትኛው ዘካርያስ ነው ያያት? ምዕራፍ ስንት ቁጥር ስንት? የትኛው መጽሐፍ ላይ ተጽፏል? እንዲሁ ዝም ብሎ ያያት ማለት አይደለም። ከነ መረጃው ጭምር ማስቀመጥ ያለባችሁ ጥቅስ ያያት ይሏል። የጦቢት የአይኖቹ ብርሃን ይላል። አይ ጦቢት ይሄም 80 አሐዱ ነው። የእናንተው ራሱ ዲትሮካኖኒካል የሚባለው ተጨማሪ መጽሐፍት ላይ ያለው ነው። የአይኖቹ የጦቢት አይኖቹ ብርሃን ነው ብላችሁ አላችሁት። ኦኬ የጦቢት አይኖቹ የተከፈቱለት ባሳ ጉበትና ሐሞት ነው ይላል መጽሐፋችሁ። ይሄው 80 አሐዱ መጽሐፈ ጦቢት መጽሐፍ ምዕራፍ 6 እና ምዕራፍ 7 ላይ ከደቀቀ ዕጣን ጋራ ያሳውን ጉበትና ሐሞቱን አጥብቀህ ያዝ ይለዋል። ኡራኤል የሚባለው መልአክ ተገልጦለት መጽሐፍቶቻችሁን በልተናቸዋል ነው ብየምለ 80 አሐዱ ብለህ ብትለህ አታምታታም። ኦኬ እና እዚህ ጦቢት የሚባለው ወደ ጫጉላ ቤት ሲገባ መልአኩ አስቀድመ ወደ ጢግረስ ወረድ ብሎ አለ ይላል። ወረደ ወደ ጢግረስ ወንዝ ወረደ ይላል። ጢግረስ ማለት ያሁኑ ኢራቅ የቀድሞ ባቢሎን ማለት ነው። ወንዙ አለ እና ወደዛ ወረደ አለው።
ኡራኤል የሚባለው ጦቢትን እና ከዛ ያዘው አሳ ተወርውሮ ከውሃ ውስጥ ወጥቶ ሊይዘው ሲል መልአኩ ያዘው አሳውን አጥብቀህ ያዘውና እረደው አለው አረደው ከዛ ያሳውን ጉበቱና ሐሞቱን አጥብቀህ ያዝ ፍቱን ነው ብሎ አለው ይሄን መልአክ ነው ባገኘው አንተ ደብተራ ነህ ነው ብየምለው ደብተራ አሳ ጉበቱን እና ሐሞቱን አጥብቀህ ያዝ አድቅቀው ፍጨው ከዛ ከደቀቀ ዕጣን ጋር አብረህ ቀላቅለው ይላል ቆንጅዬ ደብተራ የኔታ ደብተራ በደል ጠራው ምችል መልአክ ከሰማይ ወርዶ አሳ ጉበት ያዝ ፍጨው ለቁጣው አድቀቀው ምንም ነገር ብሎ የሚል ይሄው መጽሐፈ ጦቢት አሳ ፍጭ ጉበት አድቀቅ ትላለህ እንዴ አንተ ይሄንን በለ ጦቢት ነው ያለው ጦቢት የሱም ቢወስየት ይቀርላችኋል ያባቶቼን አንዱንም አላመጣህም ኤርሚያስ ያመሰግናት ሕዝቅኤል ያያት ሐጌ በተዘጋች በር ዘካርያስ ምናምን ነገር አልክ አንዱም የለም ጦቢቱንም ቢሆን አንላቀቅም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 80 አሐዱ ለኢትዮጵያ ኦርቶዶክስ ቤተክርስቲያን የታተመ በብፁዕ አቡነ ተክለ ሃይማኖት የፕትርክና ዘመን የታተመ መጽሐፈ ጦቢት ላይ እንሄዳለና ጦቢት ምዕራፍ ስንት ነው ቀደም ያልኳችሁ ምዕራፍ 6 እና 7 አይደል ምዕራፍ 6 ይጀምርልሃል በመንገዳቸው ሲሄዱ ፈሳሽ ወዳለበት ወደ ጢግረስ ማታ ደረሱ አደሩ ያም ልጅ ሊታጠብ ወደ ውሃ ወረደ ውሃው ወጥቶ ከውሃው ውስጥ ወጥቶ አሳ ተወረወረ ያንንም ልጅ ይዞ ይውጣው ዘንድ ወደደ መልአኩም ያንን አሳ ያዘው አለው ያም ልጅ አሳውን ወደ ብሳ ወጣው ያም መልአክ አሳውን ረዳው አለው ጉበቱና ልቡን ሐሞቱን ያዝ አጥብቀህ ጠብቀው አለው መልአኩ እኮ ነው ያሳ ጉበት ያዝ ያሳ ሐሞቱን ያዝ ይላል ለምን አትለኝም እንቀጥላል ያም ልጅ መልአኩ እንዳዘዘው አደረገ አሳውንም ጠብሰው በሉ ሁለቱም ሁሉ ገስግሰው ወደ በጣኔስ ደረሱ ያም ልጅ መልአኩን አንተ ወንድሜ አዛሪያ የዚህ የአሳ ሐሞቱና ጉበቱ ለምንድነው አለው መልአኩም ክፉ ጋኔን ያደረበት ቢኖር ወይም የረቀቅ ጋኔን ያደረበት ቢኖር ጉበቱና ልቡን በዚያ ሰው ፊት ያጤሱለታል ሴትም ብትሆን ያጤሱላታል ከዚያ በኋላ ይታመምም ብሎ ማነው ይሄንን አስተማሪው መልአኩ የታመመ አጋንንት ያደረበትን ሰው አጋንንቱን ለማስወጣት ድዊው ለመፈወስ የአሳ ሐሞትና ጉበት ፍቱን ነው ብሎ ከሰማይ ወርዶ መልአክ ሰበከ ይላል ይሄ ሰይጣን የሆነ መልአክ ነው እውነቴን ብየምለ አጋንንት ባሳ ጉበትና በሐሞት ታወጣላችሁ ብሎ የሚያስተምር ይሄ ሌጊዮን ነው ሕያው አምላክ እግዚአብሔር ለዘላለም የሚኖረው ንጉስ ኢየሱስ ክርስቶስ ምስክር ነው ይሄ ጋኔን ነው ባሳ ጉበትና ሐሞት ማናቸው በፍጥረት ዓለም ታሪክ ተሰምቶ አይታወቅም አጋንንትን በስልጣኑ ቃል ነው ያስወጣው በስልጣኑ ቃል እነቅልልሃለሁ አልኩ እንደዚህ ማለት ነው አጋንንት ለማባረር ከዛስ ጫጉላ ቤት ስትገባ ደግሞ ወደ ጫጉላ ቤት በገባህ ጊዜ ሚስት አግብቶ ወደ ጫጉላ ቤት በገባህ ጊዜ የደቀቀ ዕጣን ከዚያ አሳ ከልቡ ከሐሞቱ አውጥታ አጢስበት ያ ጋኔን በሸተተው ጊዜ ይሸሻል ለዘላለምም አይመለስም ይላል እንትን ቀበርቾስ የጎማ ጭስስ ጥሩ ነው አሉ እባብና ሰይጣን ያሸሻል ብላ ስትል አያቴ ሰምቻለሁ እኔ ድሮ በልጅነቴ ጎማ ጨስ አርጉበት ይላል የወይራ ጭስ ምናምን ነገር ትንሽ ቢጨመርበት ምንም ይስላሉን ብዬ አጋንንት ጭስ አይቶ ይሸሻል ትላለህ እንዴ ጡንጅት ምናምን ነገር ሳይሻልሽም እህትዬ ቀበርቾ ግዛዋ የሚባል ነገር አለ የሚያጨሱት ትንሽ ሚጥሚጣም ላው ላይ ጣል ቢደረግበት በቁርበት ቢጤ ብትተበት ድኝ ነው ድኝ ልክ ረሸት እህትዬ ድኝም ነገር አለ አጋንንት እንደዚህ ውልቅ ብሎ ይሄድልሃል ይላል መጽሐፉ እዚሁ መጽሐፍ ላይ በስሜ አጋንንትን ታወጣላችሁ ያለው እንጂ በጉበትና በአሳ በዕጣን በደቀቀ ዕጣን ትላለህ እንዴ ጦቢት ያያት ብለህ ስላልክ ማለት ጦቢት አይኖቹ ብልዝ የለቀቀለት እዚህ ጋር እንደውም ይላል ይሄው ቆይ ተመገበውን በጨርሱ ጊዜ ጦቢት ከእርሷ ጋር ወዳለችበት ቤት ገባ ጫጉላው ቤት ማለት ነው ወደ እርሷ በገባ ጊዜ የሩፋኤልን ነገር አሰበ የመልአኩም ማለት ነው የደቀቀ ዕጣን አምጥቶ የዛን አሳ ጉበቱና ልቡን ጨምሮ አጤሰው ያም ጋኔን መዓዛው በሸተተው ጊዜ እስከ ላይኛው ግብፅ አውራጃ ድረስ ሸሸ ይላል
ያሳጉበት ስታጨስበት ሰይጣን በጣም ነው የሚያስጠላው። ኧረ እንሂድ እንልቀቅ እንውጣ ከዚህ ሰውዬ ላይ ከዚህ ሴትዮ ላይ ብሎ እንደውም መጥቶ ይከመርብሻል አልኩሽ እህትዬ። ጭሳጭስ ሰይጣን በጣም ነው የሚወደው። የጣን በል የምን በል ሰይጣን በጣም የሚጨስ ነገር ይወዳል። አታላ ምናምን ነገር በደንብ ነው መጥቶ የሚከመርብሽ አልኩሽ። ኪሊማንጃሮን ተራራ ይመስል በእርግብግቢትሽ ወይ በየትኛውም በኩል ይገባብሻል ማለት ነው። ጎማ አይደለም ድኝ ቀበሮቹ የሚሆን ግዛዋ ስታጨስ ብትል ሰይጣን አይፈራም። ሰይጣንን የሚያጨሰው አንድ ስም አለ፣ ኢየሱስ የእግዚአብሔር ልጅ ስሙ ይባረክ። እሱ ነው በእሱ ነው ሰይጣን የሚጨሰው። ዋይ ብሎ የሚወጣው በሱ ነው። የአይኖቹስ ልዝብ ያው ምዕራፍ 11 እቺንማ ተናግረም ጨርሰው እዚህ ጋር ያለው ሸት የኢዮብ የአይኖቹን ብርሃን ያበራሽለት አንቺ ነሽ ይላታል። ለጦቢት እንኳን ማለት ነው። ኦኬ ኤርሚያስ ታዲያ ምን እያልክ ነው? ኧረ ተፋታን። አልፋታም። በራሳችሁ መጽሐፍ ተይው፣ በራስ ዱላ ስትደበደብ ምዕራፍ 11 ቁጥር 1 ጀምሮ ከዚህም በኋላ ሩፋኤል ጦቢትን አንተ ወንድሜ አባትህን በውርነት እንደተውከው አታውቅምን አለው። ና ከሚስትህ ቀድመህ ሄደ ቤቱን እናዘጋጅ፣ የዛን አሳ አሞት ያዝ አለው። ያም ከእርሳቸው ጋር ተከተለ፣ ብላቴናውም ሄደ። ልጇንም ታይ ዘንድ ሐና ግን በጎዳና ተቀምጣ ትመለከት ነበር። ሲመጣም አይታ ሄዳ አባቱን እነሆ ልጅ መጣ፣ ከእርሱም ጋር የሄደ ያ ሰው መጣ አለችው። ሩፋኤልም መልአኩ ማለት ነው፣ እነሱ መልአክ ብለው የሚሉት ሩፋኤልም የአባትህን አይኖች እንዲበሩ እኔ ያውቃለሁ፣ አንተ ግን ያንን ሐሞት ያለበትን አይን ኳለው፣ በተኳለም ጊዜ አይኖቹንም ያሻል፣ ያን ብልዝ ከአይኑ ይወጣል፣ ደህናን ሆኖ ያያል አለው። ኦኬ የዚህ ጦቢት የተባለው ሰውዬ እዚህ ጋር የተጻፈው ታሪክ እዚህ ጋር የተጻፈው ሰውዬ አይኑ የበራለት በማርያም ነው ወይስ ባሳው ሐሞትና ጉበት ነው? ያው ተኳለው አለው። ሴቶቹ እንደሚኳሉት በተኳለው ጊዜ አይኖቹን ያሻል። ምኑን? ያንን ሐሞት የአባትህን አይን ኳለው። የአሳውን ሐሞትና ጉበት ማለት ነው። አዘጋጅቶኛል ስለ መድኃኒዓለም ጌታ የኢየሱስ ክርስቶስ ምስክር ነው። የቱ ጋር ምን እንደምታወራ መጽሐፍቶቻቸው የቱ ጋር ምን እንደሚያወሩ የጦቢትስ ቢሆን የለም። የኤርሚያስ አመሰገናት ብሎ የሚል 52 ምዕራፍ ውስጥ የለም። ሰቆቃውም ላይ የለም። ተረፈም ላይ የለም። ሕዝቅኤል ጋር ብላልከኝ ናና 48ቱን ምዕራፍ እናወራለን። የለም። ዘካርያስ ማን ሐጌ በተዘጋጅ ቤት ያያተ ነብከር የለም። ትንቢተ ሐጌ ላይ ናና አውራኝ። ዘካርያስ ነው ብላ ያልከኝ የትኛው? የበራኪው ልጅ ወይስ የአዶ ልጅ ብያለሁ? ወይስ ካህኑ ዘካርያስ የዮሐንስ አባት የመጥምቁ ዮሐንስ አባት በመቅረዝ ፋና አምሳል ያያት ብለሃል። የቱ ጋር ነው የተጻፈው? ምዕራፍ ስንት ቁጥር ስንት? አዲስ ኪዳን ብሉይ ኪዳን? የለም። የጦቢት አይኖቹ ወደቀት ብሎ ይላል። ይህ አይኖቹ ወደቀለት ባሳጉበት ነው። ሶስቱን ደቂቅ ልጆች ማለት ነው ከእሳት የጠበቀች ማርያም ይህች ናት። 3 ደቂቅ ማለት ነው። አናንያ አዛርያ ሚሳኤልም በባቢሎን አውራጃ ላይ ከእሳት የጠበቀቻቸው በባቢሎን አውራጃ እነዛ 3ቱ ሰዎች ናቡከደነጾር እሳት ውስጥ ሲጨምራቸው የጠበቀቻቸው ከእሳት ያዳነቻቸው ማርያም ይህች ናት። እዛው በራሳቸው መጽሐፍት ድርሳነ ሚካኤል ላይ ሚካኤል ነው ያወጣቸው ይላል። ማርያም ላይ ማርያም ነው ይላል። ይሄው ድርሳነ ኪዳነ ምሕረት ገጽ 120 የሰኞው ድርሳን ማርያም ነች የጠበቀቻቸው ከእሳት ያወጣቻቸው ማርያም ነች ይላል። ድርሳነ ሚካኤል ላይ ሚካኤል ነው የጠበቃቸው ይላል። ድርሳነ ገብርኤል ላይ ገብርኤል ነው የጠበቃቸው ይላል። ድርሳነ ኡራኤል ላይ ኡራኤል ነው የጠበቃቸው ይላል። ድርሳነ ራጉኤል ላይ ራጉኤል ነው የጠበቃቸው ይላል። መጽሐፍ ቅዱስ ላይ እግዚአብሔር ነው የጠበቃቸው ይላል። ስለዚህ እግዚአብሔር ነው የጠበቃቸው ይላል መጽሐፍ ቅዱስ። ትንቢተ ዳንኤል ላይ ማርያም 2 እግዚአብሔር 1 ማርያም 2 ሚካኤል 3 ገብርኤል 4 ኡራኤል 5 ራጉኤል 6 ሳነብ ያገኘሁት እነዚህ 3ቱን ሰዎች ከእሳት ውስጥ ያወጧቸው እነዚህ ሁሉ በሙሉ ናቸው። ያ የአሕዛብ ንጉሥ ግን በእሳት ውስጥ ያየው 3 ሰዎች ታስረው በእሳት ውስጥ ገብተዋል ነበረ። እኔ 4ተኛ ሰው ያለው የማየው የአማልክትን መልክ ይመስላል አለ። አራተኛው ኦርቶዶክስ 6 አደረሰችል። ማርያም ነች ያወጣቻቸው የጠበቀቻቸው። እፈሩ ኦርቶዶክሳውያን፣ በእውነት እፈሩ።
በእውነት እፈሩ። እግዚአብሔር የዘመናት ጭንብላችሁን የገለጠው እፈሩ። በራሳችሁ መጽሐፍቶች እፈሩ። በራሳችሁ መጽሐፍቶች ታድሶ ያስፈልጋል ስንል እናንተ እነማን ናችሁ ብላችሁ ስትሉ ነበር። እፈሩ። እየተሸማቀቅ ትሰማለህ ማለት ነው። ገብቼ ላውራው ይሄን ሰውዬ እያልክ ማለት ነው። አይ ከገባው ይሄን ሁሉ ምን መልሳለሁ? ያው ተሳድቤ ለመውጣት ካልሆነ በስተቀር ካልገባው ደግሞ ይኸው በቃ ምን መሄድ አልቻልኩም። ይኸው ዝም ብሎ እየተናገረ ነው። ይላል የሕዝቅያስ የእድሜው ጭማሪ ያሉልህ ተዝላችኋል። የይሁዳው ንጉስ ሕዝቅያስ ሰናክሬም በመጣ ሰዓት ላይ ጌታ ያዳነው በኋላ እንደታመመ ሰምተው ከባቢሎን መልእክተኞች ልከው ሊጠይቁት መጡ። በቤተ መንግስቱም በቤተ መቅደስ ውስጥም ሊያሳዩት የማይገባው ነገር ሁሉ ሊያሳያቸው የማይገባው ነገር ሁሉ አሳየ። ጌታ ትሞታለህ፣ ከወጣበት አልጋ አትወርድም፣ ትሞታለህ፣ ቤትህን አስተካክል ብሎ የሚል የነብዩን ቃል ላከበት። ስቅስቅ ብሎ አለቀሰ። እግዚአብሔርም ልመናውን ሰማው። 15 ዓመት ዕድሜ ጨመረለት። ኦርቶዶክስ ምን ትላለች? የሕዝቅያስ የዕድሜው ጭማሪ ማርያም ይህች ናት ይላል። ሰው አለ ግን ወንድሞች እናቶቼ እየሰማችሁ ነው? የወንጌል አማኞች ወንድሞች እናቶች ይህንና እንዲህ የመሳሰሉትን ተዘቆ ተጠቅሶ ተነቦ ተብራርቶ የማያልቀውን የዘመናት ጉድ መጽሐፍ የሚናገረውን ስላወጣን ትዝታውን ክሰሱ እንትናን እንትን በሉ ብለው ይላሉ። ድሮስ መልስ የሌለው ትውልድ ወይ ወደ ድብድብ ነው የሚገባው፣ ወይ ወደ ክስ ነው የሚገባው፣ ወይ ወደ ስድብ ነው የሚገባው። ለዚህ ነው አብዛኞቹ እዚህ መጥተው ጥያቄ ስንጠይቃቸው ስድብ ነው የሚሳደቡት። ኦርቶዶክሳውያን ወገኖቼ እንድወዳችሁ ጌታ እግዚአብሔር ያውቃል፣ እኔም አውቃለሁ ልቤን። በእውነት መጽሐፍ ቅዱስ አንብቡ። ጴንጤው ጥሏችሁ ሄደ። በትሞች እኮ ነገ ነፍስሽ ከስጋሽ ቢወጣ ነገ በእግዚአብሔር ገነት ውስጥ የለሽም፣ የለም። ስላንተ ማንም እርግጠኛ ሆኖ የሚነግር ቄስ የለም። እርግጠኛ የሚያደርግ የእግዚአብሔርን ቃል ሳታነብ የአምላክን የእግዚአብሔርን ቃል ሳታውቅ ኖረህ ለመሞት እንዴት ተዘጋጃለህ? ወንድሞች እናቶች፣ ሰው ኖሮ ለመሞት ያም ተራ የሆነ ሞት ማለት ነው። ስትሞት እኮ በቃ አለቀልህ አልኩ። ክርስቶስ ከሌለ ተራ ሰው ነህ። እንዴት ሰው ኢየሱስ ክርስቶስን ተከተል፣ በኢየሱስ ክርስቶስ ትምህርት ኑር፣ እሱን ተቀበለው ብሎ ማለት እንዴት አረፋ ያስደፍቃል፣ እንዴት ያስቆጣል? ወንድሞች እናቶቼ እንዴት እርግጠኛ አትሆኑም? የእግዚአብሔር ቃል እርግጠኛ ያደረገን መጽሐፍ ቅዱስ በወልድ የሚያምን የዘላለም ሕይወት አለው እያለህ መጽሐፍ ቅዱስ ልጁ ያለው ሕይወት አለው እያለህ የእግዚአብሔር ልጅ አለው የተብሎ ሲባል አዎ አለኝ አንድዬ መድዬ ምናምን ብለህ ትላለህ። አሁን ነፍስ ከስጋ ብትወጣ መንግስተ ሰማያት ነው የምትገባው ሲኦል ብለህ ብትል ተጠያይቁ። ቤት ውስጥ ኦርቶዶክሳውያን ባልሽ እርግጠኛ አይደለም፣ አንቺም እርግጠኛ አይደለሽም፣ ልጆቻችሁም እርግጠኛ አይደሉም። ታዲያ የጌታችን የኢየሱስ ክርስቶስ ሰው ሆኖ ከቅድስት ድንግል ማርያም መወለዱ አንተና እኔን አንቺን እርግጠኛ ካላደረገን ሞቱ ምን ጠቀመ? ብራዘር ሞቱ ምን ጠቀመ? ምን ያስገኘልህ ቤኔፊት አለ? ዘላለምህን ካላሳመረው አይደለም ለዚህ ዓለም ለሚመጣው ዓለም እንኳን እኮ አላመንከውም አንተ። ተክለ ሃይማኖት ፀሐይ ነፍሴን አደራ በሰማይ እያልክ ለሞተ ለአንድ ለቡልጋ ሰውዬ ነፍስን በመንግስተ ሰማያት አደራ ሳልፈት ትሰጣለህ። እልም ያለ ምንፍቅና ለአብርሃም እንኳን አይሰጥም እኮ ነው ብዬምልህ አንተ ሰው። እንኳን ለተክለ ሃይማኖት ለሙሴ እንኳን ነፍስ አደራ አይሰጥም። ለአብርሃም ለይስሐቅ ለያዕቆብ እንኳን ነፍስ አደራ አይሰጥም።
አባቶይ ነፍሴን አደራ በእጅ አሳልፌ እሰጣለሁ ብሎ ያለው ከጌታችን ከኢየሱስ ክርስቶስ ልንማር ነው የሚገባው። በመስቀል ላይ በተሰቀለ ሰዓት ላይ አባት ሆይ ነፍሴን አደራ በእጅህ እሰጣለሁ ብሎ ስለ በደል ስለ ኃጢአቴ ሞተ። አልበቃ ብሎ የምድሩ ተክለ ሃይማኖት ፀሐይ ነፍሴን አደራ በሰማይ ይላል። የወንቅሸት ገዳሙን ያ ጉዱሯም ሰውዬ አለ ራስታ የተባለ ማን አባ ዮሐንስ የሚባል በስንት ነው በ30 ነው በ40 ክላሽ ተጠብቆ የሚወጣ አንድ ሌላ ዱርዬ ማለት ነው። ቤተክርስቲያኒቱ ላይ ያመፀ አመፀኛ ራሱ ኦርቶዶክስ እንኳን ራሱ ስንቴና ብፁዓን አብርሃም ሄደው ሁሉ ነግረውታል። ሰውየው በሕይወት አለ ባለ ጉዱሯሙ ማለት ነው። አባ ዮሐንስ ፀሐይ ነፍሴን አደራ በሰማይ ብለው ይሉታል። እንደውም አኬ ሲናገር እሱ አባ ዮሐንስ ፀሐይ ተብሎ እየተዋለሰበት እሱ እዚህ ፀሐይ ሪል ስቴት ተመዝግቦ ስንት ኮንዶሚኒየም ሰርቷል አለ እና ክሌለና ነዮብ ሙድ ሲይዙበት ማለት ነው። እውነታቸው ነው። አንቺ አታፍሪ መትዬ በእግዚአብሔር መልክና አምሳል ተፈጥረሽ በእግዚአብሔር መልክና አምሳል ተፈጥረሽ ለቡልጋው ሰውዬው ለጎንደሬው ሰውዬ ለትግሬ ሰውዬው ለኦሮሞ ሰውዬ ለአይሁዳውያን ሰዎች እንኳን ለአብርሃምና ለይስሐቅ ለያዕቆብ አባቶች አይሁዳውያን ናቸው። ነፍስ አደራ አይሰጥም። ነፍስ አደራ የሚሰጠው ነፍስን ለፈጠረ ጌታ ነው። ኢየሱስ የእግዚአብሔር ልጅ እኮ ጌታ እኮ ነው። በእውነት የእስራኤል አምላክ የጴንጤዎች አምላክ እግዚአብሔር ለዘላለም ስም ይባረክ። ነፍስ ለእግዚአብሔር ነው አደራ የሚሰጠው። የነፍሴ ባለቤት እሱ ነው። የህይወቴ እረኛ እሱ ነው። የህይወቴ ሰሪ እሱ ነው። ትንፋሼና መንገዴን በእጁ የያዘ እሱ ነው። የሰራዊት ጌታ እግዚአብሔር ነው የሚያወጣኝ የሚያገባኝ። በሰላም ወጥቼ በሰላም ምገባው፣ በሰላም ተኝቼ በሰላም ምነቃው። ትንፋሼንና መንገዴን በእጁ የያዘ ከእናቴ ማህፀን ጀምሮ የሰራኝ ስውር እጆቹ ያበጃጁኝ እጆቹ የፈጠረኝ እጆቹ እነዛ እጆቹ ለኔ በደልና ኃጢአት ቀራንዮ መስቀል ላይ በእንጨት መስቀል ላይ በሾህ አይደለም የተወጋው። ያንን በሚያህል ችንካር ምስማር የተቀጠቀጠ የተወጋው ስለኔ ሲል ነው። አዳኙ እሱ ነው። ከሱና ከአብ ከወልድ ከመንፈስ ቅዱስ በቀር ሌላ ማንንም አላውቅም። ማንንም ለማውቅም አልፈልግም። አሉ የሚባሉ አዳኞች ካሉ በሙሉ ሸታሞች ናቸው አልኩ። ማናቸውም አያድኑም። ማዳን የእግዚአብሔር ነው። ማዳን የበጉ ነው። ማዳን የማርያም አይደለም። ማዳን የአብርሃም አይደለም። ማዳን የሙሴ የነቢያት አይደለም። ማዳን የጳውሎስ የጴጥሮስ አይደለም። ማዳን የእግዚአብሔር ነው። እነሱ ራሳቸው የነገሩን እንዲህ ብለው ነው። የሚመካ ቢኖር በእግዚአብሔር ይመካ፣ የሚደገፍ ቢኖር በእግዚአብሔር ይደገፍ፣ የሚታመን ቢኖር በእግዚአብሔር ይታመን ነው ያሉት ነቢያት። ስጋ ለባሽን ክንዳ አድርጋ አንተ ያልሞተ ጥፍራም ሰውዬን እዚያ አባ ዮሐንስ ፀሐይ ትለኛለህ። የሞተ አንድ ሰውዬ የዛሬ ስንት ዓመት ቡልጋ ውስጥ ተወልዶ ያደገ ተክለ ሃይማኖት ፀሐይ ብለህ ትላለህ። ዳርያዝ አዳኙ ኢየሱስ ነው። አዳኝ እግዚአብሔር ነው። ሰውን የፈጠረ አምላክ እንጂ ሰውን የሚያድነው የተፈጠረ ፍጡር ሰውን አያድንም። ስጋ ለባሹን ክንዱ የሚያደርግ የተረገመ ይሁን ይላል ስሙን ያስኩት ነብይ ኤርምያስ። በስጋ ለባሽ የሚታመን ስጋ ለባሹን ክንዱ የሚያደርግ ልቡን ከእግዚአብሔር የሚመልሰው በምድረ በዳ እንዳለ ቁጥቋጦ ይሆናል አንተ ይላል አንተ እግዚአብሔር ቃል። መልካም በመጣም ዘመን አያይም ይላል። ቀንጭረህ የህይወትን ኪሳራ መጨረሻ ላይ በሲኦል ነው የምትዘጋው። ዛሬ ተብሎ በሚጠራበት ቀን ንስሐ ግቡ። ወደ እግዚአብሔር ሐሳብ ተመለሱ። ጆሮአችሁን አዘንብሉ፣ ቃሌንም ስሙ ነው ያለው ጌታ። ገድላት ድርሳናትን ስማ አላለህም። በታመኑ ነቢያትና በታመኑ ሐዋርያት የተጻፈ የእግዚአብሔር ቅዱስ ቃል መጽሐፍ ቅዱስን አንብብ። ደብተራ ሁሉ ቃሽቶ በየዋሻውና በየስርቻው አብሾ እያጨሱ ሺሻ እያጨሱ ጋንጃ እያጫሰ የጻፈውን መጽሐፍ ሁሉ እሱን መታመኛ ያደርጋሉ ብለህ ካልክ ከእግዚአብሔር እውነት ነው የሚያርቁ። በፍጥረት ሁሉ ጆሮ እንዲሰበክ የወንጌሉ ስብከት ከኢየሩሳሌም ጀምሮ የተሰበከው
ኢየሱስ ያድናል ኢየሱስ ከሙታን ተነስቷል ነበር የነ ጴጥሮስና ዮሐንስ ስብከት እዚህ ይመጣልና እንትና ጥፍሯ ተነቀለ እንትና ቀንድቧን ተላጨች ይላል የራሷ ጉዳይ አልኩ ወለተ ጴጥሮስ ክርስቶስ ሰምራ አርሴማ ከተማ ብረ የራሳቸው ጉዳይ አልኩ የራሳቸው ጉዳይ አልተሰበከንም የአይሁድ እናቶች እንኳን ራሱ አልተሰበኩም አንተ ሳራ ታድናለች እንኳን ተብሎ እንኳን አልተባለም ይሄን ሁሉ የተስፋ ቃል የተሸከመች የኢየሱስ ክርስቶስ እናት ተብላ የምትጠራ ሳራ ርብቃ እንኳን አልተባለችም ሊያ አልተባለችም የሙሴ እናት ዮካብድ አልተባለችም አንተዬ የነብዩ የሳሙኤል እናት ሃና ታድናለች አልተባለም የመጥምቁ ዮሐንስ እናት ኤልሳቤጥ ታድናለች አልተባለም ማናቸውንም የምትጠራቸው የአረብ አሮጊትና አገር በቀል ሽማግሌዎችና አሮጊቶች ከነዚህ እናቶች በኩል በጽድቅ አንዳቸውም ላይ አይደርሱባቸውም በመጽሐፍ እግዚአብሔር የመሰከረላቸው እናቶች ናቸው ከዛ አንተ ነው ወለተ ጴጥሮስ ብለህ የምትለኝ ከዛ አንተ ነው ፍቅርተ ክርስቶስ ብለህ የምትለኝ መጽሐፏን ገልጬ ሳነበው ሴት ሆና ሳለች በሰው ቤት ውስጥ አድራ የሰው ሚስትን አስረግዛ ወጣች ይላል በምኗ ነው ያስረገዘችው የሰውን ሚስት በምኗ ነው ያስረገዘችው ሴትን ማስረገዝ ትችላለች እንዴ እቺ ሴትዮ በረከቷ አይደርብ ብሎ ተላለ ተተተተ መርምሩ አንድ ቀን ይገባል አሁን ባይገባ መርምሩ ያነበቡ ሰዎች ሲነግሯችሁ አስተውላችሁ ስሙ ያነበቡ ሰዎች ሲነግሯችሁ አስተውላችሁ ስሙ ወንድሞች ቢያንስ እንኳን አንተ ካላነበብክ ያነበበ ሰው ጊዜ ሰጥቶ እንደዚህ እንደኔ አይነት ወንድሞች እንደነት እዚህ አይነት እዚህ ያሉ ወንድሞች እናቶች አንበበን መተን ስንነግር ቢያንስ እንኳን ስማ ቢያንስ እንኳን ስሙ ወንድሞች እናቶች በስራም ቢዚ ሆነ መጽሐፍ ቅዱስም አታነብም መጽሐፍ ቅዱስን እንኳን መጽሐፍ ቅዱስን የራስን መጽሐፍቶች እነዚህን አንበበ እንኳን አጨርሳቸው ይሰለችኋል የእግዚአብሔር ጸጋ ካረዳ በስተቀር ይሰለችሃል አልኩ እነዚህ ሁሉ መጽሐፍቶች እዚህ ጋር እንኳን የተቀመጡት እንደ በጥቂቱ ከ20 በላይ መጽሐፍቶች ተቀምጠዋል ይኸውልህ ስራ ያስቀምጪ ሁሉ ማለት ነው የእናንተው መጽሐፍቶች ናቸው አንተ አንድ ቀን አንብባቸው ማታቀው አንድ ቀን እንኳን እነዚህ መጽሐፍቶች አይደለም የህይወት ቃል የሆነው መጽሐፍ ቅዱስን ለማንበብ ጊዜ የለህም ቢያንስ እንኳን ስሙስ ጆሮአችሁን ስጡ ነገሩ መርምሩ ከቻላችሁ መጽሐፍቶቹን ግዙ እና ከመጽሐፍ ቅዱስ ጋር ስናመሳክርላችሁ ካልሆነ ግን በቃ እግዚአብሔርን ቃል መጽሐፍ ቅዱስን አንብብ ማን ገደለ በዚህ መጽሐፍት ብቻ አምናለሁ ብሎ ማለት ወንድሞች እናቶች በቂ አይደለም ከመጽሐፍቶች ሁሉ በላይ በቂ የሆነ መጽሐፍ አይደለም በእግዚአብሔር ብቻ መታመን ማን ገደለ ወንድሞች እናቶች እውነት እንነግራችኋለን ከዘላለም ጥፋት እንድትድኑ እንጂ ስንቱ ታሰረ ስንቱ ተገደለ እንንተና እናሳስራለን እንንተና አሳስረ ትውልዱን ሁሉ ብታስር እግዚአብሔር አሁን እግዚአብሔር የወንጌል ዘመን ስለሆነ ትውልዱ እንዲሰማ ስለፈለገ በየሰዎች ሁሉ ቤት ናኝቷል በየሰዎች ሁሉ ቤት ተሰምቷል የሶሻል ሚዲያ ዘመን ነው ትዝታውን ስላሰርከው ኤርሚያስን ስላሳሰርክ እንትናን ስላሳሰርክ የሚቀር ወንጌል የለም ከዚህ ይልቅ ለራስ ቆም ብለህ አስብበት